እቤት ውስጥ ወይዘሮ ሸምናም የባለቤቷን ልብስ እያስተካከለች ነው እና የባለቤቷን ልብስ እያስተካከለች ከሰራተኛዋ ጋር እያወራች ነው ያለችው። በዚህ አጋጣሚ ደግሞ አራስ ወድቋል። በዛ ቦታ ላይ ወድቆ ጉዳት ደርሶበታል። እንግዲህ ቲዮማን ደግሞ ወደ ቤቱ እየሮጠ ነው። የወይዘሮ ሸምናም የባለቤቷን ልብስ እያስተካከለች ያለ ድንገት ባሏ ኪስ ውስጥ ገባች። ያኔ ባለፈው ጊዜ በኪሱ የከተተውን የወይዘሮ ኡማይን የእርግዝና ቴስት ማረጋገጫ አገኘች። ደንግጣ ሰራተኛዋ ከክፍሏ እንድትወጣ አረገቻት። ቀጣዩን እኔ ያስተካክላለሁ ሂጂ ውጪ በቃ አለቻትና ወጣች። ቲዮማን ደግሞ እዛ እየሮጠ ነው ወደ ቤቱ። አራስ እዛ ውስጥ እያቃሰተ ነው። ያየውን ቁራም ማመን አቅቶታል። ቲዮማን የተሰራውን ታቶ ማለት ነውና ተጠራጥሯል። እንግዲህ ቲዮማን ወንድሙ ነው ወይስ ምንድነው? በጣም ግራ የሚያጋባ ነገር ነው። ሰላም ጤና ስጥልኝ የተወደዳችሁ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። በዚህ ቻናል ላይ ትርጉም የሆኑ የቱርክ የቤተሰብ ድራማዎች እየተተረጎሙ በትረካ መልክ ይቀርብላችኋል። እንዲሁም ደግሞ የምግብ ስራ በዚህ መስመር ላይ እንለቃለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጣዩ ክፍል ደግሞ እንዲደርሳችሁ ላይክ ደወል ምልክቷን መጫናችሁን እንዳትረሱ። አጓጊ የሆነው የአራስ ታሪክ ቀጥሏል። ወንድሙን ለማግኘት በሚያደርገው ጥረት በሚወጣበት ውጣ ውረድ ውስጥ በጣም አሁን ደግሞ በጩቤ ተወግቶ ወድቋል እና የወጋው ደግሞ ቲዮማን ነው። ከመጣ ቀን ጀምሮ አልወደደውም እና ቲዮማን እየሮጠ ነው። ድንገት የፖሊስ መኪና ውስጥ ገባ። ደንግጦ ሲቆም ፖሊሶቹ ቁምቁም፣ ምን ሆነህ ነው? ምን ሆነህ ነው? ተረጋጋ፣ ናናና ወደዚህ ብለው ፖሊሶቹ ወደሱ ሲጠጉ ቲዮማን ተርበተበተ። ነገር ግን ፖሊሶቹ ምን ሆነ ነው? መኪና ውስጥ ልገባ ነበር፣ ተረጋጋና ወደ ቤትህ ሂድ ብለው አባረሩት። ከዛም እሱ ወደ ቤቱ ሄደ። ሌላ ደግሞ ከእናቷ ጋር እየተነጋገረች ነው። እናቴ ዛሬ ጓደኛዬ ቤት እንደማድር ነግሬሽ ነበረ። አዎ ልወጣ ነው አለቻት። እናትየዋ ደንዝዛለች። ያየችውን ነገር ማመን አቅቷት፣ ስለዚህ ቀስ ብላ ሌላ ጊዜ ክርክር የምትፈጥረውን በመተው ሂጂ ልጄ አለቻት። ከዛ ቲዮማን ወደ ግቢ እየገባ ሌላ እየወጣች ነበር። የሆነ አትክልት ስር ተደብቆ ሌላን አሳልፎ ዞር ሲል የቤታቸው የአገልጋይ ልጅ የሆነው ማን ነው ይሄ ኩታይ መጣና ቲዮማን ብሎ ከኋላ ሲያንቀው ደንግጦ ቲዮማን ዞሮ ሲያየው ቲዮማን ልብሱ በደም ተጨማልቆ ነበር። አራስ እየፈለገህ ነበር? አዎ አራስን በጩቤ ወግቼዋለሁ ሲል ከኋላ እናትየዋ ሞተ አለች። ምክንያቱም በመስኮት ሲገባ አይታው ስለነበረ ደንግጣ ወደ ውጭ ወጥታ ነበርና ያው እናት ነችና ልጇ አመጣጡን አይታ ከዛ ሞተ ስትል የሚታየው ደግሞ ሆስፒታል ውስጥ ስትሬቸር አልጋ ላይ ተኝቶ አራስ አልሞትም ወንድሜ አገኘዋለሁ፣ ወንድሜ ይፈልገኛል እያለ በሰመመን ውስጥ አለ እና ወደ ሆስፒታል ሄዷል። ከዛ አባት በቁጣ ግሎ ሳሎኑ ላይ ቲዮማንን ሊመታ ከግራ ወደ ቀኝ ይወራጫል። በመሀል እናትየዋ እየገባች ባለቤቷን ትገፈትራለች። ተወው እባክህ ልጄን አታጥቃው፣ ለልጅ ነው መቆም ያለብህ። ምንድነው አሁንም ደግሞ ለቲዮማን ትከራከሪያለሽ እንዴ? በጩቤ እኮ ወጋው ነው የምትይኝ፣ ወጋው፣ ስለዚህ ይሄ ወንጀለኛ ነው እያለ ቲዮማንን ሊመታው አሁንም ይጠጋል። አሁንም ደግሞ ወይዘሮ ሸምናም ተወረውረዋለች። ተወው እባክህ ልጄን ተወው እያለች ከዛ ኩታይ ከኋላ ልጁ የማይረባ ነው እና ኃይለኛ ነው፣ እኔም ብሆን ባገኘው ወጋው ነበር ሲል ሀካን ደንግጦ ወደ ኋላ በመዞር ኩታይን አየውና እና አንተም ሰምተሃል እንዴ? ሌላስ ማን የሰማው? ውጣ ውጣ ከቤቴ ብሎ ኩታይን አባረረው። ከሳሎኑ ኩታይ ወጥቶ ወደ ውጭ ሄደ። ወይዘሮ ሸምናም ለባለቤቷ ለጠበቃውም ደውል፣ ቲዮማን ሂድና ፊትህን ታጠብ። ምን ማለት ነው ለጠበቃው ደውል አለ። እማዬ እኔ መታሰር አልፈልግም፣ ሂድ አልኩ፣ ሂድ ታጠብ አሁን ብላ ኩታይን ተከትላ ወጣች። ኩታይ አለችው እየሄደ ያለ አቤት ወይዘሮ ሸምናም ምን ነበር አላት። አሁንም ቲዮማንን ትወደዋለህ? ከወደድከው እና ለእርሱ ትቆማለህ አለችው። አዎ ሁል ጊዜም ለቲዮማን ቆማለሁ ሲላት ጊዜ እንግዲያውስ የሚገባህን ማድረግ አለብህ ገባህ አለችው። እሺ ብሎ እሱ ምን እንዳለችው አላወቀም። ግን አቶ ሀካን በመስኮት እያየ ኩታይ ከግቢው ሮጦ ሲወጣ ተመለከተ። ከዛም ወደ ባለቤቱ መጥቶ ምንድነው ያልሽው?
ኩታይ ወዴት ነው መሄድ ያለበት ሲላት መሄድ ወዳለበት ቦታ፣ ምክንያቱም ቲዮማንን ለመርዳት እርሱ ፈለገ፣ እኔ ደግሞ ፈቀድኩለት። ምን እያረግሽ ነው ያለሽው? ሌላ ወንጀል። አዎ እቺ ሴትዮ በጣም ጨካኝ ነች። የሚገርመው ነገር ወንጀሉን ወደ ኩታይ ልታዘዋውር ነው። ልጄ አይታሰርም ብላ ትከራከራለች። ሌላ ወንጀል። ምን አይነት ሴት ነች እቺ? ደግሞ በጣም የምትገርም ነች። እና ስለዚህ ለኩታይ ላይ ሆነ ማለት ነው፣ ላሰሪያቸው ልጅ ላይ። ያው ሰው ገንዘብ ከሌለው ለብዙ ነገር ተገዢ ነው የሚሆነው። ከዚህ የምንማረው ምንድን ነው እንግዲህ እሱ ምንም ስልጣን እንደሌለው፣ እሱ ቲዮማንና እርሱ እኩያሞች ልጆች ቢሆኑም ቲዮማን የሀብታም ልጅ ስለሆነና ደግሞ ኩታይ የደሃ ልጅ እና የተቀጣሪ ልጅ ስለሆነ ወንጀሉን እንግዲህ ምናልባት አራስ ከሞተ ራሱ እንደ ነፍሰ ገዳይ የሚቆጠረው ቲዮማን ሳይሆን እንግዲህ ኩታይ ይሆናል ማለት ነው። እና በጣም አስቸጋሪ ነው። አንዳንዴ ዓለም ላይ የሚሆነው ነገር ሁሉ ሚዛኑ የጠበቀ አይደለም። ገንዘብ ያላቸው ሰዎች ምንጊዜም የበላይነትን ለማሳየት በገንዘባቸው የፈለጉትን ማዘዝ እንደሚችሉ ነው። እና ይሄ ደግሞ ጥሩና መልካም እንዳልሆነ ዋጋም እንደሚያስከፍላቸው በስተመጨረሻ ምናልባትም ከዚህ ታሪክ የምንማረው ነገር ይኖራል። እና አሁን እናት ወደ ውስጥ ገብታለች። ኩታይ እዛ ፖሊስ ኩታይ ደግሞ እዛ ማን ነው ይሄ እንትና የተወጋበት ቦታ ሄዶ ዝም ብሎ ይድበሰበሳል። ጩቤውን ይፈልጋል እና ልክ ጩቤውን ሲያገኝ አጋጣሚ ሆኖ ፖሊሶች እየፈለጉ አካባቢውን ስለነበረ ሊሮጥ ሲል ያዙት። ና ብለው ሮጠው ሲይዙት እንደ አጋጣሚ ውስጡ ደግሞ ቢላው ተገኘ። የተወጋበት አራስ የተወጋበት ጩቤ ሲገኝ ይኸው እሱ ነው የተወጋበት ብለው ወደ ፖሊስ ጣቢያ ይዘውት ሄዱ። ፖሊስ ስቴሽን የፓሬሽ አባት ያው የፖሊስ መኮንን ነው። ልጄ አንተ ነህ የወጋኸው ይለዋል፣ ይጠይቀዋል። ዝም ይላል። በመሀል ደግሞ ወይዘሮ ሸምናም ያለችው ትዝ አለው። አሁን ለኢላ ብታቅ ምን ትላለች? ወንድሟ አራስን እንደወጋው። ስለዚህ አንተ ለኢላን ደግሞ ትወዳታለህ። በነገራችን ላይ ያው ልጁን የተጠቀመችበት በፍቅር ስም ነው እና እሱ ልጅ ሌላን ይወዳታል እና አብረውም ስላደጉ ልጆቹን ይወዳቸዋል። በፍቅር ስም ብላ ግን ራሷን ለመከላከል ስትል መስዋዕትን አስከፈለችው ማለት ነው ልጁን። አሁን ምንም ሳይጠራጠር ልጁ አዎ እኔ ነኝ የወጋሁት፣ አራስን እኔ ነኝ የወጋሁት ብሎ ተናገረ። ምስኪን ያሳዝናል። እስር ቤት ውስጥ ማለት ነው፣ ፖሊስ ስቴሽን ውስጥ እና ከዛ ሆስፒታል ውስጥ ደግሞ እንትና እየተንትን እያለ ነው። ሆስፒታል ውስጥ ማን ነው ይሄ አራስ እየቃዠ ነገር ነው የሚቃዥ ይመስለዋል። እና በጣም ከብዙ አመት በፊት ልጅ ሆኖ ወንድሜ ደሚር እያለ ይቃዣል። እና ከአልጋው ላይ ተነስቶ በየክፍሉ እየሄደ ደሚር 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 ይላል። እና ምክንያት ይሄ ከብዙ ቀናት በኋላ ከአደጋው በኋላ የነቃበት ቀን ነበረ። ምክንያቱም ወንድሙና አባቱ እናቱን አላገኛቸውም። ሲነቃ ራሱን ሆስፒታል አልጋ ላይ ነው ያገኘው እና የወንድሙ ድምጽ ወንድሜ ወንድሜ የሚል ድምጽ ይሰማዋል። እርሱ ግን አጠገቡ አልነበረም። ከዛ አሁን ይሄንን በህልሙ እያየ ነበር። ንቅት ሲል አጠገቡ አቶ ሀካን ቆሟል። አቶ ሀካን እግዚአብሔር ይማርህ እንደማለት ሲለው እና ምንም አላለም። ለብዙ ጊዜ ነው እንዴ እዚህ የቆምከው አለው። አዎ እዚህ ነበርኩኝ እና በጣም አዝናለሁ። ቲዮማንስ አለ። ቲዮማን እቤት ነው አለው። እና ቲዮማን ከዚህ በፊት እንዲህ አይነት ነገር አድርጎ ያውቃል አለ። አይ ይሄ አዲስ ነገር ነው እና አዲስ ነገር ነው የሆነበት ማለት ነው። ያው አዲስ ነገር ነው የተፈጠረው። ይሄ በጣም ስለተቀናቀነው ነው። ከዚህ በፊት ወንጀል እንደፈጸመ አራስ ይህንን ጥያቄ የጠየቀው በምክንያት ነው። ምናልባት ተጠራጥሯል ወንድሜ ይሆናል ብሎ ማለት ነው። ያቺን ቁራ እጁ ላይ የተነቀሰችውን ታቶ ሲመለከት ደንግጧል። ሲወጋው ምንም አላለም ነበር፣ ትዝ ይላችሁ ከሆነ ባለፈው ክፍል። ስለዚህ አሁን ምናለው ቀጥታ እንደዚህ ሲለው ከዛ አቶ ሀካን ይህንን ሆስፒታል ለረጅም ጊዜ ታውቃለህ? ሌላ እዚህ ነው የተወለደችው አለ ደንግጦ። አሁንም አራስ ጥርጣሬው እየጨመረ መጣ። ቲዮማን አለው። ምን ቲዮማን ምን አለ አባትየው። ይገርማል። እርሱ ሌላ ነው የሚያስበው፣ ይሄ ደግሞ ስህተት ሰርቷል ማለት ነው። አባትየው የሆነ ነገር ፎርሿል። አራስ ይኸውልህ ምን መሰለህ በጣም ተጸጽቷል አለው።
አዎ ማለቴ እኔ ለሱ አይደለም የጠየኩ በልጅነቱስ ምን አይነት ልጅ ነበር አለ። ገርመኸኛል እንዴ እንዴት ወጋኝ ምናምን ለምን ወጋኝ ነው እንጂ ማለት ያለብህ መልሰህ ለሱ ጠበቃ እየቆምክለት ነው እንዴ አለው አባትየው ግራ ገብቶት። አይ ማለቴ ልጁ ምን አይነት ነበር በልጅነቱ ለምን ሊወጋኝ ቻለ ብዬ ነው የጠየቅኩ ይለዋል። አይ ጥሩ ልጅ ነበረ ገርመኸኛል። ለማንኛውም ከዛ አባትየው አራስ በጣም ተጸጽቷል። ችግር የለውም በቃ እኔ አልከሰውም አለ። ከዛ አይ እኔ ስለ ቴዎማን ብቻ አይደለም ምልህ ይውልህ አንተ ክስ ካላነሳህ በስተቀር አንድ ንጹህ ሰው ብቻ ይፈረድበታል። በቴዎማን ምትክ ማለት አስረዳው ስለ እናትየዋ የሰራችውን ነገር ለአራስ አስረዳውና አራስ እንደማይከስ ተናገረ። ከዛ አባትየው ሆስፒታል ፖሊስ እንትኑ መጣ። ፖሊሶች መጥተው ሲጠይቁት ምን አለ? አይ በስህተት ነው ለጨዋታ ሲደረግ ነው። ሁለቱ ፖሊሶች እያጉረመረሙ ጨዋታ ይላል እንዴ ተወክቶ ምናምን እያሉ ጥለው ተወጡ። ከዛ አባትየው ለሚስቱ ደወለ ማለት አቶ ሀካን ለሚስቱ ደውሎ ሁሉም ነገር መልካም ነው አላት። ሁሉም ነገር መልካም ነው ምን አረገ? አይ አልከሰሰም አለ። አይ ጥሩ ነው በጣም በምትኩ ምን ፈለገ አለች። ምንም። እንዴት ምንም? ምንም አላት። አይ ይሄ የሚገርም ነገር ነው አለች። እሺ ለማንኛውም ብሎ ስልኩን ዘጋችና ወደ ልጇ ክፍል እየሮጠች ልትነግረው ቴዎማን እያለች ስትከተል ቴዎማን የለም። በየቤቱ ዞራ ስታይ ቴዎማን የለም። ወደ ውጭ ስትወጣ ቴዎማን በአንገቱ ተደፍቶ ውሃ ውስጥ ተኝቷል። ቴዎማን ውስጥ ማለት ይሄ ልክ ሰዎች ሲሞቱ ከሞቱ በኋላ እንደሚንሳፈፉት አይነት መንሳፈፍ ሆኖ ውሃ ውስጥ ተኝቷል። እና ቴዎማን ብላ የሮጠች ስትሄድ ቴዎማን ተኝቶ ውስጡ የሚያየው ምንድን ነው? በእርግጥ ምንም ጉዳት አልደረሰበትም፣ ግን አራስን እንዴት እንደወጋው ያስብ ነበር። አራስን ሲወጋው አራስ ሲወድቅ እያየ በጣም እየዘገነነው ነበር። ከዛም ደንግጣ እናትየዋ አሁን ቴዎማን ከውሃ ውስጥ ወጥቶ እናቴ ምንድን ነው እሱ ረበሽኝ አላት። እንዴ አስደነገጥከኝ ልጄ ምንድን ነው እንዲህ አይነት ነገር አለችው። ምንም ነገር የለም ለሁሉ ነገር አትደንግጪ ብሎ በጭራሽ እሱ ተቆጣት። እዛ ሆስፒታል ውስጥ ደግሞ ሌላ ፈጠን እያለች እየሮጠች ወደ ሆስፒታል ስትገባ ከአባቷ ጋር ተጋጨች። አባቴ አለችው። እሷም ደንግጣ ማለት ነው። ምን ትሰራለህ እዚህ? እና እዚህ መገኘት ለምን ተገኘ ስትለው እሷ እኔ እዚህ መገኘት ነበረብኝ። ሌላ አየሽ ምንድን ነው እሱ የሆነ ያለው? ማን ነው የወጋው ራስን ብላ ስትጠይቀው ኩታይ ነው እና እዚህ ጋር መጥቼ ኩታይን እንዳይወነጅለው ማግባባን ነበረብኝ አለ። ዋሸ ማለት ነው። ሌላ እህት ወንድሟ እንደወጋ አታውቅም። ከዛ እና እዚህ መገኘት ነበረብኝ። ቀስ ብላ ወደ አራስ ክፍል ገባች። አራስ እያየችው በጣም እንዳዘነች እየነገረችው ነው። እርሱ ደግሞ አዎ እኔ ነኝ ወንጀለኛው፣ የምታሰረውም እኔ ነኝ ደግሞ ከልጆች ጋር የምጣላው፣ እንዲወጉኝ የማደርገው እኔ ነኝ እያለ ለኢላ ይነግራታል። ሌላ ምንም ማድረግ አትችልም። በሀዘን ስሜት እያየችው ነው እና የተደረገውን ነገር አታውቅም። በምን ምክንያት እንደሆነ አታውቅም። ግን የገዛ ወንድሟ ነበር የወጋው። በሚያሳዝን መልኩ ያው ከመጣ ቀን ጀምሮ ቴዎማን በጣም ጠምዶታል። አልወደደውም ነፍሱ። ለምንድን ነው እንደዚህ እየጠላው ብለው ራሱ ማየት። ምክንያቱም እናትየዋን በጣም ጠልተዋለች፣ ቴዎማንም ጠልቶታል። እንግዲህ ወዴት ያመራል በሚቀጥለው ክፍል። በዚህ ላይ ደግሞ ሌላ ውንጀላ ልጁን የወጋው ተብሏል። ያው አራስ ግን ያውቃል። አራስ እሱ እንደወጋው ቤተሰብ እሱ እንደወጋው ያውቃል። ሌላ ነች የማታውቀው። ሌላ ደግሞ ይህንን ቴዎማንን ልጠይቅ መታለች እና አሁን ሌላ በሀዘን ስሜት እያየችው ነው። እሱ አሁን ነርሷ መጣችና ውዴ ልጄ አሁን ውሃ መጠጣት ትችላለህ፣ ሁሉም ነገር መልካም ነው አለችው። ሌላ ደግሞ ስልክ እዚህ ላይ ጻፍልኝና እደውልልሃለሁ ብላ ስልኩን እንዲጽፍላት እያደረገች ነው። አባትየው ነይ እንሂድ በቃ ሌላ ጨርሰናል አላት። ወደ ቤት ይዟት ሊሄድ ነው። ምክንያቱም እዚህ እንድትቆይ አልፈለገም። በቀጣይ ክፍል ምንድን ነው የሚሆነው? የአራስ ጉዞ እንዴት ነው የሚሆነው? እነዚህ ጠላት ሆነውበታል። ወንድሙን ለማግኘት በሚያደርገው ጥረት እንግዲህ አራስ ቀጥሏል። እነሱም ጥቃታቸውን ቀጥለዋል። እንግዲህ በሚቀጥለው እንገናኝ። ለዛሬ ላይክ፣ ሼር፣ ሰብስክራይብ አድርጉ።